ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮዎቻችንን በቪቪኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ዮን ቦራን እናያታለን። ታዲያ ስለ ፍቅር ታውቃለች ተብሎ የሚታሰብ የፍቅር መጽሐፍ የጻፈች ታዋቂ ሴት ነበረች። በዚህም ቃለ መጠይቅ እየተደረገላት ነው። በብዕር ስሟም ራሷን ዴብራ ብላ ትጠራ ነበረ። ሰዎች እንዳለ ስለ ፍቅር ታውቃለች ብለው የሚያስቧት አይነት ሴት ነበረች። በሌላ በኩል ሳንጊን የሚባል መጽሐፍ አሳታሚ ድርጅት ያለው ሰውዬ ሶዮክ ለተባለ የስራ ባልደረባው እንዲሁም ለስራ ባልደረባው ሲነግረው የነበረው ቦራ ከተባለችው ታዋቂ ጸሐፊ ጋር አንድ ላይ መስራት እንዳለባቸው ነበረ። ሶዮክ ግን ይሄን በሰማበት ጊዜ አልተስማማም። ቦራ ሁሉ ጊዜ የምትጽፋቸው የመጽሐፍ ታሪኮች በእውነተኛው ዓለም ላይ የሌሉና ሰዎችን የሌለ ፍቅር እንዲያምኑ የሚያደርግ ስለሆነ ከሷ ጋር እንደማይሰራ ይናገራል። ከዛ ባሻገርም ቦራ ቃለ መጠይቅ በሚደረግላት ጊዜ ፍቅረኛ እንዳላት ፍቅረኛዋ በጣም ሀብታምና ቆንጆ እንደሆነ እየተናገረች ነው። ቃለ መጠይቅ የምታደርግላት ጋዜጠኛ ራሱ እንቁልልጭ ያለቻት ይመስል ከመናደዷ የተነሳ እየጎረረች እንደሆነ አስባ ነበረ። ጋዜጠኛዋ ከቅናቷ የተነሳ ሳታስበው ፎቶ እንድትነሳ አድርጋ ነበረ። የሚያስጠላውን ፎቶ ድረገጽ ላይ ለቃባታለች። ያየችው ቦራም ትናደዳለች። ከጓደኛዋ ዩጁንግ ጋርም በመሆን ቃለ መጠይቁ ላይ ስለ ትዳርና ስለ ፍቅር ምን እንዳለች እየጠየቀቻት ነበረ። በዚህም አጋጣሚ ቦራ በምታስታውስበት ሰዓት ከታዋቂ ድርጅት ባለቤት ከሆነው ፍቅረኛዋ ጆሃን ጋር በነበረችበት ጊዜ ጓደኞቻቸው ሲጠይቋቸው የነበረው መች እንደሚጋቡ ነበረ። ጆሃንም በዚህ አመት እንደሚጋቡ ተናግሮ ነበረ። ከዛ ጊዜ ጀምሮ ቀለበቷን እየተጠባበቀች ነው። ታዲያ እሱም ደውሎ እንገናኝ ስላት በጣም ቆንጆ ቀሚሷን ለብሳ ነበር የሄደችው። ስለ ሰርግ ያወራኛል ብላ ብትጠብቅም እሱ ግን ሲያወራ የነበረው አዲስ ስለገዛቸው እቃዎች ነበረ። ከንዴቷ የተነሳ አሞኛል ብላ ወደ ቤት ትመለሳለች። የዩጆንግ ባል ያለው ካፌ ውስጥም በመሄድ ለጓደኛዋና ለዩጆንግ ባል ሁሉን ነገር እየተናገረች ነበረ። ታዲያ ጂውም ምንም አድርጋ ጂዋን ቀለበቱን እንዲሰጣት ማድረግ እንዳለባት እየመከራት ነው። በቀጣይ ቀን የሬዲዮ ጣቢያ ውስጥ በጋዜጠኝነት ስለምትሰራ ስለ ፍቅር እያወራች ነበረ። ፍቅረኛዋ ጂዋን የሚያደርጋቸውን ጥፋቶች እንዳለ እየነቀሰች እያወጣች ስለሱ ርዕስ ፈጥራ እያወራች ነበረ። ሚሪዮ የተባለች የስራ ባልደረባም አንድ ስለተላከላቸው ደብዳቤ እያነበበች ነበረ። እዛ ደብዳቤ ላይም መግለጫ በሚደረግበት ጊዜ ልጅቷ ፍቅረኛ እንዳላት ነገር ግን ፍቅረኛዋ ትኩረት እንደማያደርግባትና እስካሁን ራሱ ብዙ ዓመታት ቢቆዩ ለአግባሽ ብሎ እንዳልጠየቃት እየተናገረች ነበር። ታዲያ ፍቅረኞች ሁሉ ጊዜ ስራ ብለው ምክንያት በሚፈጥሩበት ጊዜ ሴቶች መታገስ እንደሌለባቸውና ትኩረት የማይሰጣቸው ወንዶች ትተው መሄድ እንዳለባቸው ቦራ አስቴቷን እየተናገረች ነው። ይህንን እየሰማ የነበረው ሶዮክም ያስታወሰው ስለ ፍቅረኛው ነበረ። ስራ እያለ እሱም ለፍቅረኛው ጊዜ አይሰጣትም። ጥፋቱ የገባው ሶዮክም ፍቅረኛውን አግቢን ብሎ ለመጠየቅ ካሰበ በኋላ የሄደው የጌጣጌጥ መሸጫ ቦታ ነበረ። እዛም ቀለበት ለመግዛት ተዘጋጅቷል። ቦራ ደግሞ ቀለበቱን እያየች ነበረ። እዛ ከመሄዱ በፊት ግን ሶዮክ ለጓደኛው ሳንግኢን ከደወለ በኋላ ከቦራ ጋር ለመስራት ፍላጎት እንዳለው ተነግረው ነበረ። የቀለበት መሸጫው ጋር ለራሷ ቀለበት እየለካች እየተደሰተች በነበረበት ጊዜ እሷ ቦራ ትሁን ጸሐፊዋ ትሁን በደንብ የማያውቀው ሶዮክ የተለያዩ ቀለበቶችን እያየ ሁሉም ቀለበቶች አንድ እንደሆኑና መለየት እንደከበደው ይናገራል። ይህንን ከሩቅ የሰማችው ቦራም አንድ ቀለበት ተመርጦ ለፍቅረኛ በሚሰጥበት ጊዜ ትልቅ ትርጉም እንደሚኖረው ትናገራለች። በዚህም በንግግሯ ተናዶ እሷ እጇ ላይ ያደረገችውን ቀለበት እንደሚፈልግ ይናገራል። በዚህም ሴትዮዋ ገዢ ስለመጣ ብላ ከእጇ ላይ አውልቃ የሸጠችለት ለሶዮክ ነበረ። ከንዴቷ የተነሳ ቦራ የተናገረችው ይህንን ቀለበት ራሱኑ መጥቶ እንደሚመልሰውና እንደማያገባ ፍቅረኛውሽ እንደማትለው ነበረ። ከዛም በኋላ ቀልዳበት ትሄዳለች። ታዲያ እንደ ድንገት ለቦራም ስልክ ይደወልላታል። የደወለችላት ጓደኛዋ ዩጆንግ ስትሆን የተናገረችው ጆዋን ቀለበት ሲገዛ እንደተመለከተችው በቅርቡ አግቢን ብሎ ቦራን መጠየቁ እንደማይቀር ነበረ። ይህንን ዜና የሰማችው ቦራ ትደሳሰታለች። ሶዮክም ፍቅረኛውን ቁጭ ብሎ እየጠበቀ ነበረ። በቦታው ያለፈችው ቦራ አሁንም በመስታወት ከጠራችው በኋላ አሹፋበት ነበረ። ፍቅረኛው ከመጣችም በኋላ አግቢን ብሎ ለመጠየቅ ተዘጋጅቶ ነበረ። ነገር ግን ፍቅረኛው ለረጅም ጊዜ እንደጠበቀችው እሱ ግን ቀድሞ ፍቅሩን እንዳልገለጸና አግቢኝ እንዳላላት በዚህም ስላረፈደ አብረው መሆን እንደማትችል ተናግራ ተለይተው ጥላው ትሄዳለች። በዚህም የተነሳ ተከትሎ ይቅርታ ቢጠይቃትም ይቅርታ አላደረገችለትም። ከጓደኛው ሳንጌን ጋር እየጠጡ በነበረበት ጊዜ አሁንም ከቦራ ጋር አንድ ላይ መስራት እንዳለባቸው ሀሳብ አምጥቷል። ከዚህ ቀደም ቢስማማም አሁን ግን ስለ ፍቅር ሌላ ነገር እንዲያስብና እንዲያገባ ሁላ በሬዲዮ ስትናገር ሰምቶ ለፍቅረኛው ጥያቄ ቢያቀርብም እምቢ ስላለችው በተዘዋዋሪ እሷ ጥፋት ነው ብሎ ከእሷ ጋር እንደማይሰራ ይናገራል። ሳንጊን ግን ቀጠሮ ስላስያዘ ግዴታ እንደሚያገኟት እየተናገረ ነበረ። በቀጣይ ቀንም ልክ ከእንቅልፏ እንደተነሳች ፍቅረኛዋ ጆዋን እንዲገናኙ ነበር የጠየቃት። በዚህም በጣም ቆንጆ ልብስ ለብሳ አግቢን ብሎ ይጠይቀኛል ብላ ቋንጣ ወደ እሱ ነበር ሄደች። በጣም አምሮባት መጀመሪያ ወደ ስራ ነበር ሄደችው። ታዲያ ሳንጊንና ሶዮክን
በሚገናኙበት ጊዜ ሶዮክ እንደ ትናንትና ሰክሮ ሳንጊንን በጣም እንዳስቸገረው እየተናገረ ነበረ። ፍቅረኛው ስለታወቹ ልቡ በጣም ተሰብሯል። በዚህ የተነሳ ፍቅረኛሞች ራሱ እሱ የሚሰራበት ድርጅት ስር በሚያቸው ጊዜ ያባረራቸው ነበረ። ቦራም ስለ ታሪኳ ታወራለች። በዚህ አጋጣሚ ስትናገር የነበረው የተለያዩ ሰዎች ከማገጡ ሁለተኛ እድል መስጠት አስፈላጊ እንዳልሆነ ነበረ። ስራዋን ጨርሳ በወጣችበትም ጊዜ ፍቅረኛዋ ጁሆን እየጠበቃት ነበረ። ልክ የመኪናውን የጀርባ ማስቀመጫ በከፈተበት ጊዜ ታገቢኛለሽ ብሎ ይጠይቀኛል ብላ አግባብታ ባይምሯ ብትፈጥርም ውስጡ ምንም አልነበረም። በመቀጠልም ይዟት ሄደው ወደ ሲኒማ ነበረ። እዛም ታገቢኛለሽ ብሎ ይጠይቃል ብላ ብትጠብቅም ፊልሙ ልክ እንደተጀመረ ወዲያው ተኝቶ ነበረ። ወደ ቤትም እየሸኛት ነው። ልክ ከመውረዷ በፊት ስሟን ጠርቶ ነበረ። አሁንም ቀለበት እየጠበቀች ነው። ነገር ግን የጠጡትን መጠጥ ዕቃ እንድትጥል ነበር የነገራት። በፍቅረኛዋ ተስፋ ትቆርጣለች። በሌላ በኩል ጓደኛ ማቾች ወደ ክለብ ሄደው ነበረ። ታዲያ ጂንሆ የሚባል አንድ ልጅ ቦሚ የምትባል ልጅ ከሩቅ ስትጨፍር ከተመለከተ ሰዓት ጀምሮ በውበቷ ተማርኮ ነበረ። ለማውራትም ወደ አጠገቧ ይሄዳል። እሷ ግን በጫጫቱ አማካኝነት ልትሰማው አልቻለችም። ወደ ቤት መሄድ ትልቅ ፍላጎት ስላላትም ስላመማትም በወጣችበት ጊዜ አንድ ወንድ መጥቶ ወደ ቤት ልሸኝሽ ይላታል። ልጁም ባታውቀውም ሲለማመጣት ስለነበረ ተስማምታ መኪና ውስጥ ትገባለች። ነገር ግን ልጁ ወደ ቤት ከመውሰድ ይልቅ እሷን የወሰዳት ወደ ሆቴል አብረው እንዲያድሩ ነበረ። ከንዴቷ የተነሳ ቦርሳ ውስጥ ያለውን ገንዘብ እንዳለ ፊቱ ላይ በትናለች። ታዲያ ግን በዛ አካባቢ ሲያልፍ የነበረው እንደ ቅድም አይቶ የወደዳት ጂንሆ ይመለከታታል። ልጁም ሊመታት ሲመለስ ተከላክሎላት ነበረ። ታዲያ እሷንም ወደ ቤት ይሸኛታል። ስልኳንም ጠይቋት ሰጥታው ነበረ። ታዲያ በተባሉት መሰረት እነ ሳንጊን ድርጅት የሄዱት ጁዮንግ እና ቦራ ነበሩ። ወደ ውስጥም ይገባሉ። በዛ ሰዓት ግን ሳንጊን እና ሶዮክ እየተጨቃጨቁ ነበረ። ሶዮክ ሲናገር የነበረው ከዚህ በኋላ ከቦራ ጋር እንደማይሰራ እንዲሁም ያላትን መጥፎ አስተሳሰብ፣ ልክ ያለውን አስተሳሰብ ከዓለም የወጣ ስለ ፍቅር እያወራች እንደሆነ እንጂ ይህ ፍቅር በዓለም ላይ እንደሌለ እየተናገረ ነው። ይህንን ስትሰማ በንዴት ወደ ውስጥ ገባለች። ታዲያ ልክ ሲመለከታት ለመጀመሪያ ጊዜ የመጽሐፉን ጀርባ ሲያዞረው እሷ እንደሆነች ያረጋግጣል። እንደባለፈው የተጣላችው ልጅ በዚህ ምስ እንደሆነ ስታቅ ሰድባው ነበረ። ቁጭ እንድትልና ስለ ስራ እንዲያወሩም ሳንጊን ይጋብዛታል። በዚህ አጋጣሚ ይጨቃጨቁ ጀመረ። ስለ ፍቅር ስለተወራ ሶዮክ ሲናገር የነበረው የምታወራለት ፍቅር እሷ ጋር ካለ ለምን እሱን በፍቅር እንደማትጥለው ነበረ። እሷም እንደምትጥለው በቅርቡ ትስማማለች። ኮንትራቱላ ከድርጅቱ ጋር ተፈራርማ ነበረ። ለመጠጣትም ሁሉም አንድ ላይ ይወጣሉ። አውርተው ተጫውተው ሶዮክና እሷም ስልክ ተቀይረው ነበረ። በመቀጠልም ኬራኦኬ ቦታ ይሄዳሉ። ዘፈን በሚዘፍኑበት ጊዜ እሷ በተደጋጋሚ ሶዮክን ስትሰድበው ነበረ። የሱ ተራ ሲሆን ግን ልቡ ስለተሰበረ የፍቅር አሳዛኝ ዘፈን ነበረ ሲዘፍን የነበረው። በመቀጠልም ሁሉም ከተበታተኑ በኋላ ወደ ቤታቸው ሊሄዱ ሲሉ ሁለቱ ብቻቸውን ይቀራሉ። በዚህም እሷ ስትናገር የነበረው የቀለበቱ ሁኔታ እንዴት እንደሆነለት በእርግጠኝነት ፍቅረኛው እምቢ እንዳለችው በመናገር አሁንም ስለ ቀለበቱ ካሾፈች በኋላ ነበረ ወደ ቤቷ ሄደችው። ታዲያ ግን እሱ በንዴት ስልኩን ሲመለከት ከሷ ጋር ተቀይረው ነበረ። እሷም እንደ ድንገት ሆኖ መንገድ ላይ ሆኖ ነበር የተረዳችው። ታዲያ እሷን በመኪና ተከትሏታል። ነገር ግን ያየው ከፍቅረኛዋ ጋር ስትጨቃጨቅ ነበረ። በዚህ አጋጣሚ በንዴትም ወደ ራሷ ስልክ ከደወለች በኋላ ስልኳን እንዲመልስላት ትጠይቀዋለች። አጠገቧ ቢሆንም ያየውን ነገር እንዳየ ለማሳየትና ፍቅረኛዋ ስለማገጠባት ከሱ ጋር ስትጨቃጨቅ ሰምቶ ይህንን ነገር ስላየ እንዳታፍር በማሰብ በቦታው እንደሌለና ወደ ውጪ ሊሄድ እንደሆነ ነበር የነገራት። ነገር ግን እሷ በቅርብ ርቀት ድምጹን ትሰማ ነበረ። ስልካቸውንም ተቀይሮ ምንም ሳትለው ጥላው ትሄዳለች። ሳንጊንም ዩሪ የምትባል ልጅ ልታግዘው መስሪያ ቤት መታ ነበረ። አዲስ ተቀጣሪ እንደሆነች ትናገራለች። ብዙ ስራ ከሰራችና ከጨረሰች በኋላ ግን ያረጋገጠችው የተሳሳተ ድርጅት እንደመጣች ነበረ። ሳንጊንም ታታሪነቷን ተመልክቶ እዛ ድርጅት ቀጥሯት ነበረ። ቦራም ከታናሽ እህቷ ቦሚ ጋር ቁጭ ብላ ምግብ እየተመገቡ እያለ ቦራ የምታወራውን ነገር ቦሚ እየሰማች አልነበረም። በዚህም ስልኳ ላይ ስታተኩር ስለነበረ ትቀማታለች። ታዲያ እንደ ባለፈው ያገኘችው ጁንሆ የተባለው ልጅ በተደጋጋሚ መልእክት ስልኮላት መልእክቱን ባትከፍተውም ቦራ ግን በንዴት ከፍታባት ነበረ። ታዲያ ጁንሆ መልእክት ባይላክለትም ያንን የላከውን መልእክት ስላየች ብቻ ስለ ቦሚ እያሰበ ደስተኛ ነበረ። ከሌላ ሴት ጋር እንዳየችው ቦራ ለጓደኛዋ ዩጆንግ እየነገረቻት ነበረ። እነሱም ለመዝናናት ወደ ሬስቶራንት ሊሄዱ ሲሉ የፍቅረኛዋን የጁንሆንን መኪና ነበር ያየችው። እዛ ሬስቶራንት ይኖራል ብላ በማሰብ ቪአይፒ ክፍሎች ጋር እየሄደች ድምጽ እየሰማች ነው። እሱ ከጓደኛው ጋር ቁጭ ብሎ እያወራ ነበረ። በዚህም ሲናገር የነበረው ቦራ ሸክም እንደሆነችበት እንለያይ ብሎ ሊጠይቃት ሀሳብ እንዳመጣ ነገር ግን ምክንያት እንዳጣ እንደ ትላንትና ከሌላ ሴት ጋር ስላየችው ሸክሙ ቀለል እንዳለለት እየተናገረ ነው። ይህንን ስትሰማ ልቧ ይሰበራል። በዚህም ስቅስቅ ብላ አልቅሳ ነበረ። በቀጣይ ቀንም እንገናኝ ሲላት ያበጠ አይኗን እንዳያይ እንደምንም አቀዝቅዛ
ይዛ እሱ ጋር ትሄዳለች። መንገድ ላይ ዝም ተባብለው ነበር የተራመዱት። ቁጭ ባሉበትም ጊዜ ይቅርታ ይጠይቃታል። ይቅርታ ለመጠየቅ እዚህ ድረስ እንደመጣ ነበር የጠየቀችው። እሱም ግንኙነታቸውን እንደማይፈልግ ያሳውቃታል። ታዲያ መንገድ ላይ እየተጨቃጨቁ እየተራመዱ ነው። ከጀርባቸው እየመጣ ያለ መኪና የቆሻሻ መኪና ስለሆነ ቆሻሻ እየለቀሙ ነው። በዚህም የተነሳ ከንዴቷ የተነሳ እሱን ቆሻሻ ስለሆነ ቆሻሻ የሚያነሱት ሰዎች እሱንም አንስተው ጋርቤጅ ውስጥ እንዲከቱት እየተናገረች ነው። የተናደደው ጁሆንም እሷም ቆሻሻ እንደሆነችና መኪና ላይ እንድትወጣ ነበር ሲነግራት የነበረው። የጽዳት ሰራተኞቹ ከንዴታቸው የተነሳ ገፍትረው ጥለዋቸው ነበር። በቀጣይ ቀንም ከእንቅልፏ ስትነሳ በጣም አዝና ልቧ ተሰብሮ ነበር። ከነሱ ጋር ኮንትራት ብትፈራረምም ቦራ በተደጋጋሚ ድርጅት ውስጥ ትመጣለች ተብሎ ቢጠበቅም እስካሁን አልመጣች። በቀጣይ ጊዜም ሲደውሉላት ስልክ አታነሳም ነበር። አንድ ዝግጅት ላይም ሳንጊን እና ሶዮክ ይሄዳሉ። ነገር ግን የሳንጊን የቀድሞ ሚስቱ አሁን የፈታት እዛ ስለነበረች በደንብ ሊዝናኑ አልቻሉ። እዛ ዝግጅት ላይ መድረክ ላይ ቆማ ስለ ፍቅር የምታወራው ቦራ ነበረች። ታዲያ ግን ራሷን ለማረጋጋት ስለፈራች ወይን ጠጥታለች። ወይኑ ስለበዛባት ሰክራ መድረክ ላይ ስለ ፍቅር መጥፎ ነገር ትናገር ጀመረ። ወንዶች እንዳለ አንድ ላይ እንደሆኑ በመናገር ጭራሽ ትሳደብ ጀመረ። ከቆይታዎች በኋላ ወደ ኋላ ትወድቃለች። ሰዎች እንዳለ ቪዲዮ ቀርጸው እየቀለዱባት ነበረ። በቦታው የነበረው ሶዮክም ጃኬቱን አልብሶ ወደ ውጭ ያወጣታል። እንድትበረታም ነግሯት ነበረ። ታዲያ በቀጣይ ቀን ከእንቅልፏ ስትነሳ ያ ቪዲዮ ቫይራል ወጥቶ መነጋገሪያ ሆናለች። ሶዮክም ላደረገው ነገር የስራ ባልደረቦቹ እያደነቁት፣ ነገር ግን ቦራ ላደረገችው ነገር አድናቂዎቿ እየሰደቧት ነው። ጓደኛዋን መታ የይቅርታ ደብዳቤ መጻፍ እንዳለባት ትነግራታለች። ያንን የይቅርታ ደብዳቤ ከቀናት በኋላ ብትጽፍም ፍቅረኛዋ እንደተጣላት በዛ የተነሳ ከፍቷት እንደዛ እንደተናገረች ብታሳወቅም ሰዎች ሊተዋት አልቻሉም ነበር። በዚህ የተነሳ ኮሜንቷን ራሱ ኦፍ አድርጋለች። ሶዮክም ከቀድሞ ፍቅረኛው ጋር ከተጣላ ጊዜ ጀምሮ በተደጋጋሚ ፎቶዋን ያይ ነበር። ታዲያ ጓደኛው ሳንጊንም የሷን ፎቶ ባየበት ጊዜ የሆነ ወንድ እንዳቀፋት እጁ ይታይ ነበር። አዲስ ፍቅረኛ ይዛለች። በዚህም ሁለቱ ወንዶች ስልኩን አምጣት ሲጨቃጨቁ ተሳስቶ ለቀድሞ ፍቅረኛው ደውሎ ነበር። ሳንጊንም ተሳስቶ እንደሆነ አንስቶ ይነግራታል። ሶዮክም በጣም ያፈር ጀመረ። በዚህም ፍቅረኛ ትያዝ ለማረጋገጥ ቤቷ ድረስ በሚሄድበት ጊዜ በቀላሉ በሌላ ወንድ ተክታው ነበር። በቀጣይ ጊዜም ቦራ ባስ ውስጥ ተሳፍራ ራሷን ለማረጋጋት እየሞከረች ነው። ከቤት ከወጣች ብዙ ቀናቶች ተቆጥረው ነበር። ታዲያ እንደ አጋጣሚ ሆኖ በመኪናው ሲሄድ የነበረው ሶዮክ ከባሱ ፊት ለፊት ይቆማል። እዚህም የትራፊክ መብራት እስኪለቃቸው ድረስ እሷ ወደ ውጭ ወጣ ስቅስቅ ብላ እያለቀሰች ነው። እንዲህ ታዋቂ ሆና እንዴት በይፋ እንዳለቀሰች ተገርሞ ነበር። በቀጣይ ቀንም መጽሔት ወጥቶ ነበር። እዛ ላይ ብላክፒንክ ስለተባሉት ዘፋኞች ገለጻ ቢደረግም ከዛ ባሻገር ስለ ቦራና ስላጋጠማት ነገር ጋዜጣዊ መግለጫ ተዘግቦ ነበር። በዚህ ጊዜ ያንን ካየች በኋላ ደብሯት ቤት ውስጥ እያለች ያስታወሰችው ሶዮክ ያን የሰጣትን ጃኬት ነበር። ለሱም ለማመስገን ጃኬቱን አሳጥባ ኬክ ይዛ ወደ ድርጅቱ ትሄዳለች። በዛ ሰዓት ግን ስለሷ ሲያወራ የነበረው ሶዮክ መጥፎ እንደሆነች፣ ፍቅርን እንደማታቅ፣ ለሷም እንዳልተሳካላት ብዙ ነበር። ይህንን ስትሰማ ወደ ውስጥ ከመግባት ይልቅ ለሱ ጸሐፊ ጃኬቱንና ኬኩን ሰጥታ ነበር ሄደችው። ጸሐፊያም ቶሎ ብላ ገብታ ትሰጠዋለች። በዚህም የተረዳው ቦራ ሁሉን ነገር እንደሰማች ነበር። ታዲያ ተከትሎ ቢሄድም ሊያገኛት አልቻለም። ደውሎም ቀነ ቀጠሮ ይዛሉ። ያንኑ ቀን ከሰዓት ከተገናኙ በኋላ ለተፈጠረው ነገር ይቅርታ እየጠየቃን ነበር። ነገር ግን ይህንን የሚያደርገው ወደ ድርጅታቸው ተመልሳ እንድትሰራ ሳይሆን ያሰበችው ሀሳብ ልክ እንዳልሆነ እየነገራት ነው። ታዲያ ለነሱም መጠጥ ለማምጣት እሱ በተነሳበት ጊዜ የተመለከተችው የቀድሞ ፍቅረኛ ጁሆዋንን ነበር። በዚህም ልክ ሶዮንግ መጠጡን ይዞ ሲመጣ የቀድሞ ፍቅረኛ እያያት እንደሆነ ትጠይቃለች። እያያት እንደሆነ ሶዮክም ሲነግራት ፈገግ እንዲልላትና ፍቅረኛሞች እንደሆኑ እንዲያስመስልላት እየተናገረች ነበር። ታዲያ እሷን ከሌላ ወንድ ጋር የተመለከተው ጁሆዋን ራሱ ቀንቶ እየተመለከታቸው ነበር። ከዛም ከወጡ በኋላ ወደ ሌላ ሬስቶራንት ይሄዳሉ። ለምን እንደ ድንገት ለሷ ጥሩ እንደሆነ እየጠየቀችው ነበር። እሱም አሁን እያጋጠማት ያለው የልብ ስብራት እንዳጋጠመውና መጠንከር እንዳለባት እሱም እንደጠነከረ እየነገራት ነው። አብረው ካሳለፉም በኋላ ወደ ድርጅታቸው መታ እንደምትሰራ ይጠይቃታል። እሷ ግን ከዚህ በኋላ መገናኘታቸው አሪፍ ስላልሆነ መንገድ ላይ ቢገናኙ ራሱ እንደማይተዋወቅ ሰው እንዲሆኑ በመናገር ወደ ቤቷ ነበር የገባቸው። ቦራ ለረጅም ጊዜ በመተኛት ጊዜ ታሳልፍ ነበረ። ቦማይም ይሄን ትመለከታለች። ታዲያ ለሷም ጂንሆ በተደጋጋሚ መልእክት እየላከላት ነው። ከዚህ በኋላ መልእክት መላኩን ካላቆመ ብሎክ እንደምታደርገው ነበር የነገረችው። መልእክት መላኳ እንጂ መልእክቱ ላይ ስላለው ጽሑፍ ግድ አልሰጠውም ነበረ። ታዲያ ከቦሚ ጋር ለመቀራረብም እሷ ቤት አካባቢ ያለው ሬስቶራንት ውስጥ ለመቀጠር ነበረ ጂንሆ ሄደው። ያላወቀው ነገር ያ ሬስቶራንት የቦራ ጓደኛ የጂው ሬስቶራንት ስለሆነ ሁለቱ ጸባያቸው በጣም ስለሚመሳሰል ከዚህ በኋላ እዛ መስሪያ ቤት ውስጥ መስራት እንደሚችል ነበር የነገረው። በአስተናጋጅነትም ይሰራል። ቦራም ከእንቅልፏ የነቃቸው አመሻሽ ላይ ነበረ። በዚህም ሆዷን በጣም ቢያማትም መጠጣት ጀመረች። ታዲያ ሶዮክ ደግሞ ስለ ቀድሞ ፍቅረኛው እያሰበ ነው። በእጁ ያዘውን ቀለበት ወንዙ ስለመወርወር ተዘጋጅቶ ነበረ፣ ነገር ግን ዝግጁ አልነበረም። በዚህም ይዞት ይመለሳል። ታዲያ ቦራ በጣም ከሰከረች በኋላ የደወለችው ለሶዮክ ነበረ። ሶዮክ እንዳጋጣሚ ሆኖ የሷን ፍቅረኛ ጁሆዋንን ከሌላ ሴት ጋር
ከሌላ ሴት ጋር ተመልክቶት ነበር። እሷም ደውላ እያለቀሰች ያኔ ካፌ ውስጥ በነበሩበት ጊዜ የሷ ፍቅረኛ ጁሃን በፍቅር አይን እንደተመለከታት ጠይቃለች። እሱ ግን እንደዛ እንዳልሆነና ምንም አይነት ጸጸት ፍቅረኛዋ ላይ እንደማይታይ ነበር የነገራት። በዚህም ትልቅ ልብ ስብራት ውስጥ ሆነና ቀጥታ ሄደችው ጁሃን ጋር ነበር። እንደ ትላንትና የቀናው ጁሃን ዛሬ ግን ልትለምነው እንደመጣች ባየበት ጊዜ በስድብ አጥረግርጓት ነበር። ከዛ ባሻገርም ፍቅርን እንደዚህ መለመን መርከስ እንደሆነ ሲነግራትም በጥፊ ትመታዋለች። ታዲያ እያለቀሰችም መንገድ ላይ ቁጭ ብላ ነበር። ያኔ እሷን ለማግኘት የመጣው ሶዮክ ነው። እሱም አቅፎ ያረጋጋታል። መኪና ውስጥም አስገብቶ ወደ ቤት እየሸኛት ነበር። በተደጋጋሚ ከቀድሞ ፍቅረኛዋ ፍቅር እየያዛት እንደሆነና አሁን እየሰበራት ራሱ መተው እንዳቃታት ትናገራለች። እሱም ማድረግ ያለባትን በቁጣ ነበር የተናገረው። እንደ ማጽናናት ሲቆጣትም በሶዮክ ራሱ ተግባር አልቅሳ ነበር። በዚህም ወደ ቤት ይሸኛታል። እንድትታከምም ነግሯት ስለነበረ ወደ ሆስፒታል በመሄድ በቀጣይ ቀን ትመረመራለች። ሆዷ እንደተቆጣና ከዚህ በኋላ መጠጥ እንዳትጠጣ ነበር የተነገራት። ይሄንንም የሕክምና ወረቀት ፎቶ አንስታ ልካለት ላደረገው ነገር ሶዮክን አመስግናው ነበር። ቀናቶችም እያለፉ ነው። አሁን ፍቅረኛዋን ረስታ ነበር። በዚህም እሱን የሚያስታውሳትን እቃዎች እንዳለ ሰብስባ ልታቃጥለው ስትል ቦሚ ስለመጣች ለቦሚ እንድትጥለው ነግራት ነበር። ነገር ግን ቦሚ እቃዎቹን ስትመለከት ውድ ናቸው ብላ በማሰብ ለመሸጥ ነበር ያሰበችው። ሶዮክ ደግሞ የገዛውን ቀለበት ለመመለስ ወደ ጌጣጌጥ መሸጫው ነበር ሄደው። የጌጣጌጥ መሸጫው ሻጭም ልክ እንዳየችው አውቃው ነበር ቦራ ያለችው ነገር ልክ እንደሆነ፣ ነገር ግን ሁሉም እቃዎች እንደማይመለሱና ቀለበቱን እንዲወስደው ነበር የነገረችው። በዚህም መመለስ አልቻለም ነበር። አዲስ ጅማሮም ለመጀመር ቦራ አሁን የምትኖርበትን አፓርተማ ከሸጠች በኋላ ሌላ አፓርተማ ለመከራየት ትሄዳለች። ያላት ገንዘብ ትንሽ ነበር፣ ያስጨምራታል። ነገር ግን ደላላዋን በማስማማት ለመቀየር ተዘጋጅታ ነበር። ከዛ ባሻገርም ገንዘብ ስለሚያስፈልጋት ከነ ሶዮክ ጋር ለመስራት ነበር ያሰበችው። ከዚህ ቀደም ቢገናኙ ራሱ እንደማይተዋወቁ እንዲሆኑ ከአንዴም ሁለቴ ተናግራ ስለነበር ይሄ ንግግሯ ቢያሳፍራትም ወገቧን አሰር አድርጋ ወደ ውስጥ ትገባለች። ሲያዩዋትም ደንግጠው ነበረ። መልሳ መስራት እንደምትፈልግ ነበር የተናገረችው። ታዲያ እነሱ አሁን የምትሰራው ፍቅር ላይ ይሆን? አሁን የልብ ስብራት ስላጋጠማት የልብ ስብራት ላይ ጠይቋታል። እሷም ሁሉን ነገር እንደምትጋፈጥና የልብ ስብራት ላይ የሚያተኩር መጽሐፍ እንደምትጽፍ ሰውንም እንደምታስተምር ትናገራለች። ይሄ ሁሉ ነገር ህመም እንደማይፈጥርባት ሶዮክን ቢጠይቃት እንደማይፈጥርባትና ችግር እንደሌለው ትናገራለች። ታዲያ ኮንትራቷንም ማደስ ችላ ነበረ። መስሪያ ቤት ውስጥም ስለተቀላቀለች ከሁሉም ሰዎች ጋር ተዋውቃ አዲስ ጸሐፊ እንደሆነች ትናገራለች። ነገር ግን ሁሉም ከሄዱ በኋላ ሰክራ ነበረ። ብቻዋን እንድትሄድ ለመፍቀድ ሶዮክ ቢያስብም ስላዘነላት ተከትሏታል። ባስ ውስጥ ተቀምጣ ካጠገቧ የተቀመጠው ሰውዬ ካጠገቧ እስኪነሳ ድረስ እየለፈለፈች ነበረ። ታዲያ ሶዮክንም እያስቸገረችው ነው። ከዛ ባሻገርም ባሱ እንዲቆምላት በመናገር መጸዳጃ ቤት መጠቀም እንደምትፈልግ ትናገራለች። በአካባቢው ስለሌለ አንድ ቦታ ሄዳ ፍሳሿን ማስወገድ ነበረባት። ታዲያ ይህንን ያየው ሶዮክ ራሱ በጣም ተገርሞባት ነበረ። በቀጣይ ቀንም ከእንቅልፏ ስትነሳ ያደረገችውን ነገር ስታስተውል በራሷ በጣም አፍራ ነበረ። የጓደኛዋ ባል ካፌም ከሄደች በኋላ ለጓደኛዋ ዩጆንግ እያንዳንዱን ነገር እየነገረቻት ነበረ። የተፈጠረውን ነገር የሰማችው ዩጆንግም ትስቅባት ጀመረ። ያኔ እዛ ሬስቶራንት ውስጥ አስተናጋጅ የሆነው ጂንሆ ለምክር ነበረ ቦራ ጋር የመጣው። አንዲት ሴትን ክለብ ውስጥ እንዳያት በዚህም በጣም እንደወደዳትና በተደጋጋሚ መልእክት ቢልክላት እየመለሰች እንዳልሆነ ነበር የተናገረው። ስለ ራሷ እህት እየተወራ እንደሆነ የማታውቀው ቦራም በተደጋጋሚ መልእክት መላኩን ትቶ ለልጅቷ ሰላም እንዲሰጣት ነበር የተመከረው። ቦራም አዲሱን ሬስቶራንት ከተከራየች በኋላ እዛ የመግባት እድል አግኝታ ነበረ። እህቷ ቦሚ ደግሞ ከሷ የወሰደችውን የተለያዩ ልብሶች ለመሸጥ ሁዲውን ለመሸጥ ከአንድ ሰው ጋር ተስማምታለች። ታዲያ ግን ያላወቀችው የሚገዛት ሰውዬ ጂንሆ እንደሆነ ነበረ። በዚህም ድጋሚ መገናኘታቸው እጣ ፋንታ ነው ብሎ ስላሰበ ሌላ ጊዜ ድጋሚ ሲገናኙ ፍቅረኛው እንደምትሆኑላ ነግሯት ነበረ። ቦሚ ግን ራሷ ፍቅረኛ እንዳላት ትናገራለች። እሱ ግን አላመናትም። ታዲያ ቦራ እነሱ ጋር ጸሐፊ ሆና ከተቀጠረች ጊዜ ጀምሮ ደግሞ ወደ መስሪያ ቤት እየመጣች አልነበረም። ይሄንን ያየው ሶዮክ በጣም ተጨናንቆ በቀጣይ ጊዜ በቪዲዮ ኮል እንዲያወሩ ይደውልላታል። እሷም ምክንያት ፈጥራ ቶሎ ብላ አንገቷ ላይ ጨርቅ በማድረግ አንገቷን እንደታመመች እየተናገረች ነበረ። በዚህም የተነሳ አላመናትም። ከቆይታዎች በኋላ ጓደኛዋና እህቷ ነበር ወደ ውስጥ የገቡት። ታዲያ እሱንም እንዳዩት አሁን አዲስ ቤት ቦራ ስለገቡ ዝግጅት ስላለ እንዲመጣ ነበር የጋበዙት። ከዛም ባሻገር ጓደኛዋ አንገቷ ላይ ያደረገችውን የጸጉር ጌጥ ወደ ጭንቅላት አድርጋባት ነበረ። እየዋሸች እንደሆነም ሶዮክ በቀላሉ ተረድቷል። እሷ ቤትም ለማዘጋጀት የመጣው ጂንሆ ነበረ። ቦሚንም እዛ ያታል። ሁለቱም ይደነግጣሉ። እንደማይተዋወቁ የምታስበው ዩጆንግም ልታስተዋውቃቸው ስትሞክር ካኳኋናቸው እንደሚተዋወቁ ስትጠይቃቸው ቶሎ ብለው እንደማይተዋወቁ ይናገራሉ። ታዲያ ሰዎች እንዳለ እየመጡ ነው። ሁሉም ከተሰበሰቡ በኋላ ሶዮክ ይመጣል ብላ ባታስብም መጥቶ ስጦታ ሁላ ሰጥቷት ነበረ። አብረው ምግብ እየበሉ ጊዜ ያሳልፋሉ። ቦራም ጂንሆ የለበሰውን ልብስ
ካየች በኋላ ይሄንን ሁዲ እንደምታውቀውና የት እንደምታውቀው እንደጠፋባት እየተናገረች ነው። ቦሚም እንዳይታወቅባት ፈርታ ነበረ። ነገሩን ለማስቀየስም ሶዮክን የጠየቀችው ከሷና ከእህቷ ቦራ ማን እንደሚያምር ነበረ። ቦራን ማናደድ የሚያስደስተው ሶዮክም ቦሚ እንደምታምር ነበር የነገራት። ታዲያ ጂንሆንም የጠየቁት ስለሚወዳት ሴት ነገር እንዴት እንዳደረገ ነበረ። ታዲያ በተደጋጋሚ መልእክት ሲላክላት ካልሰማች ኩራት ስለሆነ ከዚህ በኋላ እንዲሰድባት ቦራና ዩጆንግ እየተናገሩ ነበረ። እሱም ቶሎ ብሎ ያወደዳት ሴት በጣም ቆንጆ እንደሆነችና መሰደብ እንደማይገባት ይናገራል። ይህንን የምትሰማው ቦሚ በጣም ደስ እያላት ነው። ስለሷ እንደሚወራ እርግጠኛ ነበረች። ሁሉም ምግባቸውን በልተው ከጨረሱ በኋላ እቃ ለመጣል ቦሚ ስትወጣ ጂንሆ ተከትሏት ነበረ። ሶዮቅም እንደ ስጦታ ያመጣላት ማታ ማታ ለመጽሐፍ ማንበቢያ የሚሆን መብራት ነበረ። ላደረገላት ነገር ደስ ብሏታል። በቀጣይ ቀንም ስለ መጽሐፉ ለማውራት የጓደኛዋ ሬስቶራንት ነበር የተገናኙት። ስለ ስራም በደንብ ያወራሉ። ከጨረሱ በኋላ ግን መጀመሪያ አካባቢ እሱን አማልላዋለሁ ብላ ኮንትራት እንደተፈራረመች እንደረሳችሁ ይጠይቃታል። ታዲያ እሷም ጸጉሯን አስተካክላ ልታማልለው ትሞክራለች። ነገር ግን ወዲያው ይስቅባታል። እንደዚህ አይነት ነገር እሱ ላይ እንደማይሰራ ነበር የተናገረው። እሷ ግን ልክ ሊተኛ አልጋው ላይ ሲወጣ ትዝ እንደምትለውና እንደሚያስበው ነበር የነገረችው። እንዳለችውም መተኛት ከብዶት ስለሷ እያሰበ ነበር። በቀጣይ ቀን ስራ ላይ ማተኮር ከብዶት ነበረ። ይህም በቂ እንቅልፍ ስላላገኘ ነው። ቦሚ ደግሞ አንድ ላይ እንደ ቤተሰብ የተነሱትን ፎቶ እየተመለከተች ጁንሆ ላይ ትኩረት አድርጋ ነበረ። በዛ ሰዓት እንዲገናኙና እራት እንዲበሉ ሲጋብዛት ቦሚ ወዲያው ተስማማለች። ጂንሆም ደስ ብሎት ነበር። ታዲያ እራት ላይ ምን ላዘጋጅ ብሎ በማሰብ ሁሌ ወደዛ ሬስቶራንት የምትመጣውን ቦራ ጥያቄ ያቀርብላታል። ቦራና ጁንዮንግም ሀሳብ ያመጡት ሴቶች በይፋ ፍቅር ሲገለጽላቸው ደስ ስለሚላቸው በሁሉም ሰው ፊት ፍቅሩን መግለጽ እንዳለበት ነበር የመከሩት። አሁንም ቦራ ይህንን የምታደርገው ለእህቷ ፍቅረኛ እየገፋፋች እንደሆነ አልገባትም ነበረ። በመቀጠልም ከቦራ ጋር ስራ ለመስራት የመጣው ሶዮክ ነበረ። በዚህም እያንዳንዱ ማድረግ ያለባትን ማስተካከል ያለባትን ነገር እንዳለ ጽፎ አምጥቶላት ነበረ። ያሰበችው መጽሐፍ ምን እንደሆነ ስትጠየቅም ልብ ስብራት ላይ የሚያተኩርና ስለራሷ የሚሆን እንደሆነ ትናገራለች። ታዲያ ይህንን የልብ ስብራትና የምትጽፈው መጽሐፍ እውነታዊ ለማድረግ መጽሐፉ ላይ መጨረሻ ላይ ገጸ ባህሪያ ጥቁር ቀሚስ ለብሳ ከድሮ ፍቅረኛዋ ጋር ለመጨረሻ ጊዜ እንደምትለያይ በመናገር ያንን ጥቁር ቀሚስ መግዛት እንዳለባት በማሰብም ሶዮክ ጋር አብረው ነበር የሄዱት። ታዲያ ሶዮክ ቁጭ ብሎ ቀሚስ ያማርጣታል። የቱንም አልወደደውም ነበረ። መጨረሻ ላይ ግን ጥቁር አጭር ቀሚስ በነጭ ነጠብጣብ ለብሳ ስትመጣ እሱ ራሱ ፈዞ ነበረ። በዚህም ፍቅረኛዋን ለመጨረሻ ጊዜ ስትሰናበት አብሯት እንዲሆን ነበር የጠየቀችው። እሱም ተስማምቶ ነበረ። ታዲያ ቦሚም ከጂንሆ ጋር ለማሳለፍ ትሄዳለች። ጊዜ ካሳለፉ በኋላ መንገድ ላይ የሚዘፍኑ ሰዎች ነበሩ። እነሱንም ልክ እንደ ሌሎች ሰዎች ከበው እያጨበጨቡ በነበረበት ጊዜ መድረክ ላይ ወጣው ጂንሆ ነበረ። በዚህ መድረክ ላይ ወጥቶ ዘፍኖላት ፍቅሩን ገልጾላት ነበረ። ይሄንን ያየችው ቦሚ በጣም ታፍራለች። ጥላው ነበር የሄደችው። ታዲያ እሱ ተንበርክኮ አበባዋን ለመስጠት ተዘጋጅቶ በነበረበት ጊዜ ጥላው ስለሄደች ቢደነግጥም ከቆይታዎች በኋላ እየሮጠች መታ ታቅፋለች። አሁን ሰው ፊት ስለሆነ እንጂ እንደምትገለው እየነገረችው ነበረ። ከዛም በኋላ ግን ብታኮርፈውን በተደጋጋሚ ይቅርታ ይጠይቃታል። የእውነት እንደሚወዳት ስለተረዳች ግን ከዚህ በኋላ ፍቅረኛሞች መሆን እንደሚችሉ በመናገር እጁን ይዛው ነበረ። በመቀጠልም ቦራ ጆሆዋንን ለማግኘት ትሄዳለች። ታዲያ እሱ ጋርም እንደተቀመጠችው የተናገረችው ከዚህ ቀደም እንለያይ ሲላት ጥብቅ ስላለችበት የጥፋተኝነት ስሜት እንደተሰማት፣ ታዲያ መለየታቸው ልክ እንደሆነ ግጣም እንዳልሆኑ፣ ከዛ ባሻገርም ሌላ ፍቅረኛ ላይዋ ላይ ከሚደርብ በአጭሩ እንለያይ ብሎ ቢነግራት ኖሮ እሷ እንደዚህ ሙጭጭ እንደማትልበት ነበር ያሳወቀችው። የተናገረችውን ከተናገረች በኋላ ተሰናብተው ጥላው ትሄዳለች። ታዲያ ግን ውጪ ሲጠብቃት የነበረው ሶዮክ ነበረ። ከወንድ ጋር ስትሄድ የተመለከተው ጁሃንም በቅናት ይቃጠላል። አሁን ቀጥታ ወደ ቤት መሄድ እንደማያስፈልጋትና መሄድ ያለባቸው ለመዝናናት እንደሆነ ከነገራት በኋላ ይጠጣሉ። በመቀጠልም ካራኦኬ ቦታ ነበር የሄዱት። ታዲያ እሷ ስትዘፍን የነበረው ልባቸው የተሰበሩ ሰዎች የሚዘፍኑትን አሳዛኝ ዘፈን ነበረ። ይሄንን የሰማው ሶዮክም ከዚህ በኋላ እንደ አይነት ዘፈን መስፈኗ እንድታቆምና እንድትደንስ ነበር የነገራት። ደስ የሚል ዘፈንም አብረው ይዘፍናሉ። ሲጨርሱም እሷ ልትወጣ ስትል ግን ከኋላ ነበር ይጠራት። በመካከላቸው መቀራረብ እየተፈጠረ ነው። ታዲያ ስትጨርስም እሷ ጥላው ልትወጣ ስትል ከጀርባ ይጠራታል። ልክ እንደነካትም ስትዞር ስሟት ነበረ። በተፈጠረው ነገር ሁለቱም ደንግጧል። እሷም ቤቷ ሆና ስለዚህ እያሰበች፣ እሱም ቤቱ ሆኖ ስለዚህ እያሰበ ነበረ። ታዲያ ግን በጣም ተጨናንቃለች። እሷ ትሁን መሳሳሙን የጀመረችው እሱ ግራ ገብቷት ነበረ። እንደተለመደው በቀጣይ ቀን ሬስቶራንት ለስራ በሚገናኙበት ሰዓት ግን ልክ እሱ እንደመጣ ከማፈሯ የተነሳ ወደ መጸዳጃ ቤት ሄዳ ነበረ። የእሷ ጓደኛ እንደ ትላንት በመካከላቸው ስለተፈጠረው ነገር ተጨንቃ እንደሆነ ትናገራለች። ታዲያ ግን ሚስጥራቸው
መፈጠራቸውን ለጓደኛዋ መናገሯ ሶዮክ በጣም አናደውት ነበር። ስትመጣም ምንም እንዳልተፈጠረ ለመሆን እየሞከረ ነው። እሷም በመካከላቸው የተፈጠረው ስህተት ስለሆነ እንዳያስበው ትናገራለች። እሱም ከዚህ በኋላ ጓደኛሞች መሆን እንዳለባቸውና ሌላ ነገር በመካከላቸው እንደማይኖር ነበር የነገራት። በዚህ ሀሳብም ተስማማለች። ታዲያ ወደ አሳታሚ ድርጅቱ አንድ ላይ ሊሄዱ ሲሉ ግን መኪና ውስጥ ሲት ቤልቱ እምቢ ይላታል። ታዲያ እሱም ይሄን ባየበት ጊዜ ጎትቶ ሊያስተካክልላት ሲል ቶሎ ብላ ከንፈሯን በመያዝ እንዳይሰማት ነበር የተናገረችው። በተግባሯ በጣም ይናደዳል። በዚህም ተነስታ ከመኪናው እንድትወጣ ነበር የነገራት። በቀጣይ ጊዜያቶች ፊቷን ለማስተካከል በተደጋጋሚ ፌሻል እየተሰራች ነበር። በዚህም ብዙ ጊዜ ማስክ አድርጋ ነበር የምትንቀሳቀሰው። ከሱ ጋር ጂም ይገናኛሉ። ታዲያ እሱም ስፖርት ሲሰራ ጎበዝ ስለሆነ እሱን ሰውነቱን እንድታየው ነበር የነገራት። ይሄ ነገር ከጓደኝነትና ከአግባቢ ወጣ እንደሆነ ትነግሯለች። ስፖርት በሚሰራበት ጊዜ ግን ፍዝዝ ብላ እየተመለከተችው ነበር። ያቋረጣቻትም ጓደኛዋ ዩጆንግ ስትመጣ ነው። አኳኋኗንም ጓደኛዋ ከተመለከተች በኋላ እውነት ሶዮንግን እንደምትወደው ነበር የጠየቀቻት። እሷ ግን ስለሱ መጥፎ ነገር እየነቀሰች ታወራ ጀመረ። ሳታቅ ግን ከጀርባ ሆኖ ሁሉን ነገር ሰምቷል። ታዲያ በተደጋጋሚ ይቅርታ እየጠየቀችው ነው። እሱ ግን ይቅርታ አላደረገላትም። ተኮሳትሮ ጥሏት ይሄዳል። አመሻሽ ላይ ከጓደኛዋ ጋርም ሆና ወደ ባር ነበር የወጡት። እንዳጋጣሚ ሆኖ ከአንዲት ሴት ጋር ይገናኛሉ። በተመሳሳይ ሁኔታ ሶዮክ እና ሳንጊንም ባር ውስጥ ሆነው እየጠጡ ነበረ። ታዲያ ያገኟት ሴት ግን እንዳጋጣሚ ሆኖ የሳንጊን የቀድሞ ሚስቱ ነበረች። ታዲያ ሶስቱ ሴቶች አንድ ላይ ከጠጡ በኋላ ወደ ክለብ ለመሄድ ነበር ያሰቡት። እነሱ ወደ ክለብ ሲሄዱ ታዲያ ሶስቱ ሴቶች ከጠጡም በኋላ እያወሩ በነበረበት ጊዜ ጂንሆን ለማግኘት ወደዛ የመጣችው ቦሚ ነበረች። ታዲያ ወደ ውስጥ እንዳትገባ እህቷ እንዳለች ምልክት እየሰጣት ነው። ነገር ግን ቦታ ለመቀየር እነ ቦራ ከዛ በወጡበት ጊዜ ቦሚን ያያታል። በዚህም አብራቸው ክለብ እንድትሄድ ነበር የጋበዟት። እነሱ ወደዛ ክለብ በሚሄዱበት ጊዜ እንዳጋጣሚ ሆኖ እነ ሳንጊንም እዛ ተገኝተው ነበር። ታዲያ ሳንጊንና ሶዮክ ቁጭ ብለው ሳንጊን አስተናጋጆችን ለማዘዝ ወደ ታች ይወርዳል። በዛ ጊዜ ብቻዋን ተቀምጣ ስትዝናና የነበረችው ቦራ ነበረች። እሷንም ለመልከፍና ለማማለል እየሞከረ እያለ ስትዞር ቦራ እንደሆነች ባወቀበት ጊዜ ይደነግጣል። ላይም እንድትቀላቀለው ነበር የጠየቃት። እሷም እሺ ብላ ጓደኛዋን ይዛ ወደዛ በምትሄድበት ጊዜ ሶዮክ እንዳለ ነበር የተረዳችው። በዚህም ትደነግጣለች። ጥሎ ከመውጣቱ በፊት ግን ከተከተለችው በኋላ በተደጋጋሚ ነበር ይቅርታ የጠየቀችው። ብዙም ስትቀባጥርበት ከዚህ በኋላ ይቅርታ መጠየቅ እንደማያስፈልጋትና ይቅርታ እንዳደረገላት ይነግራታል። በዚህም ደስ ይላታል። በሌላ በኩል ጂንሆና ጂንሁ ፍቅረኞቻቸው ለብ ስለሆኑ እነሱን ለማግኘት እየሮጡ ይመጣሉ። ታዲያ ጂዎ የተመለከተው ሚስቱ ዩጆንግ ከሳንጊን ጋር እያወራች ነበረ። ታዲያ ከሌላ ወንድ ጋር ጊዜ ታሳልፋለች ብሎ በመናደድ ሳንጊንን ሊደበድበው ደርሷል። ነገር ግን ቦራ ትመጣና ታረጋጓለች። የእሷ የስራ ባልደረባ እንደሆነና በመካከላቸው ምንም እንደሌለ ነበር የነገረችው። ያኔ ጂዮ ተናዶ ይሄዳል። ሚስቱም ተከትለዋለች። በተደጋጋሚ ይቅርታ ይጠይቃታል። ነገር ግን ተኮራርፈው ነበረ። ጂንሆና ቦሚም አብረው የሚያሳልፉበት ሰዓት አግኝተው ነበረ። ደስተኛ ነበሩ። ሌሎቹ ደግሞ ሶዮክና ቦራ ነበሩ። ከያዮኪ ቦታ ላይ በመካከላቸው ስለተፈጠረው ነገር እያወሩ ነበረ። ታዲያ እሱም ቀድሞ እንደ ሳማት ይነግራታል። በዚህም ታፍር ጀመረ። ከዛ ባሻገርም ግን ስለዚህ ነገር ድጋሚ ማውራት አስፈላጊ እንዳልሆነ ከዚህ በኋላ ጓደኛሞች እንደሆኑ ይነግራታል። ልክ ቤቷ አካባቢ ደርሳ ልትወርድ ስትል ግን ቆንጆ እንደሆነች ነግሯት ነበረ። ይሄ ነገር በጣም ያሳፍራታል። ቤቱላ ገብታ ስለሱ እያሰበች ነበረ። ቆንጆ ነች ስላላትም ለማመስገን መልእክት ልካለታለች። ነገር ግን እሱ ያኔ ከፍቅረኛው ጋር ሁሌ የሚያነበውን መጽሐፍ እየተመለከተ ስለ ቀድሞ ፍቅረኛው እያሰበ ነበረ። ታዲያ ከዚህ በላይ ስለተለያዩ የእሱ አቃዚ መቆየት ስለሌለበት እቃው እስከሰበሰበው በኋላ ለማቃጠል ነበር ያሰበው። ታዲያ ቦራ ደግሞ መልእክቱን እስኪልክላት እየጠበቀች ነበረ። ነገር ግን አልመለሰም። በዚህም ኦንላይን ገብታ ወንድ ልጅ ለምን መልእክት አይመልስም የሚለውን ሰርች እያደረገች እያለ ከዚህ ቀደም እሷ የፍቅር አማካሪ በነበረችበት ሰዓት ራሷ የጻፈችውን ጽሁፍ ነበር ያገኘችው። በዚህም ራሷ የጻፈችው ጽሁፍ በአሁን ሰዓት ግን ካለችበት ስሜት ሊያወጣት አልቻለም። የሰበሰበውንም እቃ ሶዮክ ለመጣል ተዘጋጅቶ ነበረ። ነገር ግን አልቻለም። መልሶ መኪና ውስጥ ይቀጥቷል። ታዲያ ቦራና ጁዮንግም እያወሩ ነበረ። ጁዮንግ ስትናገር የነበረው ከባሏ ጂዩ ጋር አሁንም እንደተጣላች ነበር። ከዛ ባሻገርም ቦራ የተጣላችው ጁን የተባለው የቀድሞ ፍቅረኛዋ ስለሷ እየጠየቀ እንደሆነና ጁን እንዳወራው በዚህም ጁ በተደጋጋሚ እሷን ከሶዮክ ጋር እያያት ስለሆነ ለጁሆን ሁለቱ ፍቅረኛሞች እንደሆኑ ጁ እንደነገረው ዩጆንግ እየተናገረች ነበረ። በመቀጠልም ለዩጆንግ ስልክ ይደወልላታል። አንድ የክፍል ጓደኛቸው ልታገባ ስለሆነ እዛ የፎቶ ፕሮግራም ላይ እንዲመጡ ነበር የተጋበዙት። ታዲያ አብራት ቦራ ስላለችም እሷም አብራት እንደምትመጣ ትናገራለች። ቦራ ጂም ነበረች። ጂምም ስፖርት እየሰራች በነበረበት ጊዜ የመጣው
ሶዮክ ነበረ። ሊያዋራት ሲሞክርም እሱን ላለማናገር እየሞከረች ነው። ታዲያ በሜሴጁ አማካኝነት ስላልመለሰላት እንዳኮረፈች እየተናገረች ነው። እሱን ቁጭ ብላ እየጠበቀችው እንደሆነ ይጠይቃታል። እሷ ግን እንዳልሆነና በቅርቡ የምትሄድበት ፕሮግራም እንዳለ ነበር ያሳወቀችው። እዛ ፕሮግራም ላይ ፍቅረኛ የለሽም እንዳትባል በጣም ፈርታለች። ነገር ግን ሶዮክ የተናገረው አብሯት እንደሚሄድ ነበረ። እሷን በንዴት ያሳየችው ጆሆን የተባለው የቀድሞ ፍቅረኛዋ እንዴት ነሽ ብሎ የላከላትን መልእክት ነበረ። ሶዮክም እሱን ብሎክ ማድረግ እንዳለባት ያሳውቃታል። ከዛም ከወጡ በኋላ ወደ ቤት እየሸኛት እያለ ከኋላ ያለውን እቃ ነበር ያየችው። እሱም መጽሐፍ ነበረ። ታዲያ ያ መጽሐፍ የቀድሞ ፍቅረኛው እንደሆነ አልተናገረም። ቤትም ከገባች በኋላ አብሯት የጓደኞቿ ሰርግ ላይ እንደሚሄድ ተናግሮ ነበረ። ታዲያ በቀጣይ ቀንም መልሳ ወደ ሬዲዮ ጣቢያ እንድትመጣ ግብዣ ተደርጎላት ነበረ። እሷም ተስማምታለች። ታዲያ እሱ መኪና ውስጥ ያየችውን መጽሐፍ ቁጭ ብላ እያነበበች እያለ አንዲት ሴት መታ አብራት ትቀመጣለች። ታዲያ ስለዛ መጽሐፍ እየጠየቀቻት ነበረ። እሷም የሆነ ሰው ስለዛ መጽሐፍ እንደነገራትና እያነበበችው እንደሆነ ትናገራለች። ያላወቀችው ነገር ግን አጠገቧ የተቀመጠችው ሴት የሶዮክ ቀድሞ ፍቅረኛ እንደሆነች ነበረ። ታዲያ ስለጋበዛት ሰውዬ ቦራ ስትናገር የሶዮክ ቀድሞ ፍቅረኛ ስለሱ እያሰበች ነበረ። ለቦራም የሰጠቻት ሰርጓ ላይ እንድትመጣ የግብዣ ወረቀት ነበረ። ከዛ ባሻገርም ሶዮክን ካገኘችው በኋላ ለሱም ያንን የግብዣ ወረቀት ሰጥታው ነበረ። ቦራም ሁለቱን አንድ ላይ ስታያቸው የሱ የድሮ ፍቅረኛ ናት ብላ በመጠርጠር እሷ ከተነሳች በኋላ ሄዳ አጠገቡ ተቀምጣ አብረው እንዲጠጡ ነበር የጋበዘችው። የሶዮክም የቀድሞ ፍቅረኛ የሄደችው ሳንጂንንም ወደ ሰርጓ ለመጥራት የጥሪ ካርድ ለመስጠት ነበረ። በዚህ አጋጣሚ ስለ ቦራና ስለ ሶዮክ በሚወራበት ጊዜ ተረዳችው። ያኔ መጽሐፉን ቁጭ ብላ የምታነበው ቦራና ሶዮክ እንደተገናኙ። ታዲያ እሷ የምትወደው መጽሐፍ ደግሞ ለሌላ ሴት እንደጋበዘ ነበር ልጅቷ የተረዳች። መንገድ ላይም እንደ ድንገት ከዛ ድርጅት ስትወጣ ከቦራ ጋር ይገናኛሉ። ታዲያ ቦራ ሰላም ብላት ብታልፍም ድጋሚ ትጠራታለች። ታዲያ ሶዮክን ለሀብታም ወንድ ብላ ትታመ ሄዷ ስህተት እንደሆነ ነበር የነገረቻት። ልጅቷም እንደምታውቅ ስህተት እንደሆነ ትናገራለች። በቀጣይ ቀንም እሷን ወደ ጓደኞቿ ሰርግ ለመውሰድ መኪና ውስጥ እየጠበቃት ነበረ። ገብታም እየሄዱ መንገድ ላይ እያለ እንደ ድንገት ስልክ ነበር የተደወለው። በተደወለበትም ጊዜ መኪና ውስጥም ወደ ቦታው እየሄዱ በነበረበት ጊዜ እንደ ድንገት ሶፍት ፈልጋ እቃ ማስቀመጫውን ስትከፍት የተመለከተችው ቀለበቱን ነበረ። ታዲያ እሱም የድሮውን ለመተው ሙሉ ለሙሉ እርግጠኛ ስላልሆነ ቀለበቱን አልጣለውም ነበረ። በመቀጠልም የደወለችው የሱ የቀድሞ ፍቅረኛ ናት። እንዲገናኙ ነበር የጠየቀችው። እያለቀሰች ስለሆነ ወዲያው ያሰበው እሷን ለማግኘት ነበረ። ነገር ግን ቦራን ማድረስ አለበት። መምረጥ ስላለበት ግራ ገብቶት የነገራት ቦራን እንድትወርድ ነበረ። በዚህም እሺ ብላ ትወርዳለች። ከሄደች በኋላ ግን እሱ ሌላ ሴት ጋር ጥሏት ሲሄድ ማየት ስላልፈለገች ብቻ እየሮጠች ሄዳ በመስኮት እጇን በመስደድ የመኪናውን ቁልፍ ትወስድበታለች። ያሯሩጣት ጀመረ። ታዲያ እንዳይሄድ እየነገረችው ነው። እሱ ግን ቁልፉን ብቻ እንድትመልስለት ነበር የጠየቃት። በዚህም ትሰጠዋለች። እሷን ጓደኞቿ ጋር ብቻዋን ትሄዳለች። እሱም የቀድሞ ፍቅረኛው ጋር ነበር የሄደው። ልጅቷም እያለቀሰች እስካሁን ላደረገችው ነገር እንዳለ ይቅርታ እየጠየቀችው ነበረ። እሱም ችግር እንደሌለውና አሁን የህይወት መስመራቸው እንደተለያየ ነበር የነገራት። ታዲያ ጓደኛዋ ሰርግ ላይ በሄደችበት ጊዜ ሙሽራ ጓደኛዋ መጀመሪያ ያስጠነቀቀቻት ጠጥታ እንዳትሰክር ነበረ። በዚህም እዛ ያለች የተመለከተችው የቀድሞ ፍቅረኛዋ ጆሆንን ነበረ። እሱ ጋር እየሮጠች እየሄደች ነው። ነገር ግን የምትሄደው ከኋላ የመጣው ሶዮክን ለማግኘት ነበረ። እዚህ ስለመጣ ደስተኛ ነበረች። ጆሆንም ሁለቱን አንድ ላይ ሳያቸው በቅናት እየተቃጠለ ነው። እራት ሰዓት ላይም ሶዮክና ቦራ እንዴት እንደተገናኙ እየተጠየቁ ነበረ። ያኔ ሲናገር የነበረው ሶዮክ ነው። ለመጀመሪያ ጊዜ ያያት ሊፍት ውስጥ ፎቶ ስትነሳ ጥቁር ቀሚስ ለብሳ እንደሆነ በጣም ቆንጆ እንደሆነች ስለሷ ይናገራል። ታዲያ ይህንን ውሸት ፈጥሮም ስለሆነ አሁን እያስመሰለላትም ስለሆነ መስማማት ነበረባት። ሁሉም ሰው ግን በፍቅራቸው ቀንቷል። ፕሮግራሙም አብቅቶ ወደ የቤታቸው ሊሄዱ ሲሉ ጁህዋን ለመሰናበት ሶዮክን ጨብጦት ነበረ። ሲጨብጠው ግን ጥብቅ አድርጎታል። ሶዮክን መልሶ ጥብቅ አድርጎት ነበረ። እሷን መኪና ውስጥ ከገባች በኋላ ሶዮክ ሲት ቤልቷን ሊያስተካክልላት ሲል ተቀራርበው ስለነበረ ጁህዋን ሌላ መኪና ውስጥ ሆኖ ከሩቅ ሲመለከት የተሳሳሙ መስሎት በጣም ተናዷል። እሱም የቀድሞ ፍቅረኛው ጋር እንደሄደና ግንኙነታቸው እንዳበቃ እየነገራት ነበረ። ታዲያ ግን ቀለበቱን ይጣለው አይጣለው ለማወቅ አውቃ እያስነጠሰች ሶፍት ለማውጣት የእቃ ክፍሉን ነበር የከፈተችው። ቀለበቱ አሁንም አለ። ሲናገር የነበረው የድሮውን ሙሉ ለሙሉ መርሳት እንደከበደው አሁንም ዝግጁ እንዳልሆነና ቀለበቱን እንዳልጣለው ነበረ። በቀጣይ ጊዜ እሷ ጓደኛ ራሱ ቦራና ሶዮክ ግንኙነት እንዳላቸው ጠርጥራ ነበረ። እሷ ግን እንደሌላቸው ትናገራለች። ጂም ውስጥም ሁለቱ በሚያወሩበት ጊዜ የተመለከተችው ዩጆንግ ግንኙነታቸውን ትጠይቃለች። አሁንም ጓደኛሞች ብቻ እንደሆኑ ቦራ እየተናገረች ነው። በቀጣይ ጊዜ አብረው ጊዜ ለማሳለፍ ከወሰኑ በኋላ ሲኒማ ይሄዳሉ። ጥግ ቦታ ስለተቀመጡ ሁለቱም በመካከላቸው መቀራረብ ተፈጥሮ ነበር። ነገር ግን ሁለቱም አፍረው ወደ ኋላ ይላሉ። ሳንጊንም ከዚህ ቀደም ድርጅት ውስጥ የቀጠራት ሴት በጣም እንደወደደችው ስትነግረው እሱ እስካሁን ያልወጣችለት የተፋታት ሚስት እንዳለችውና በእድሜ ስለሚለያዩ ከሷ ጋር መሆን እንደማይችል ሁላ ነግሯት ነበረ።
ቦራና ሱዮክም ቁጭ ብለው በሚያወሩበት ጊዜ ስትናገር የነበረው ሁለቱ የፍቅር ግንኙነት ቢኖራቸው ማን ቀድሞ ግንኙነቱን እንደሚያቆም ነበረ። በዚህም ሱዮክ እሷ ቀድማ እንደምታቆምና እሱን አልፈልግም እንደምትለው ይናገራል። እሷ ግን በተቃራኒው እንደሆነ ትናገራለች። ታዲያ እሷን በፍቅር መንገድ እንደማይወዳት እሷም ደግሞ ያን ያህል እንደማትወደው እየተናገረች ነበረ። ታዲያ እሱ ግን እንደቀላ አድርጎ አንድ የሚያውቀው ሰውዬ ቆንጆ እንደሆነች ሲናገር እንደነበረ ያሳውቃታል። ማን እንደሆነ ብትጠይቀው አልነገራትም ነበረ። ታዲያ በመቀጠልም ወደ ቤት ይሄዳሉ። ጂንሁ ደግሞ ከቦሚ ጋር ጊዜ ለማሳለፍ ብሎ በድብቅ ወደ ሬስቶራንቱ ካስገባት በኋላ የድብቅ ቤት ውስጥ አብረው ምግብ ይበላሉ። ታዲያ ሁለቱም ያን ቀን አብረው ነበር ያደሩት። በመካከላቸው በተፈጠረው ነገር ጂንሁ በቀጣይ ቀን ደስ ብሎት ነበረ። ቦራም ደስተኛ ሆኖ ባየችበት ጊዜ በአሁን ጊዜ ልጆች በጣም እየባለጉ እንደሆነና ከትዳር ፊት ማድረግ የሌለባቸውን ነገር እያደረጉ እንደሆነ ትናገራለች። ታዲያ ግን ጓደኛዋ ዩጆንግ ታስቆማትና አሁን ጊዜው እንደሰለጠነ እየነገረቻት ነበረ። ቦሚም ከጂንሁ ጋር ጊዜ ለማሳለፍ ካላት ትልቅ ፍላጎት የተነሳ እሱ የሚሰራበት ቦታ በአስተናጋጅነት ተቀጥራ ነበረ። ታዲያ ቦራ ባትስማማ ራሱ በግዴታ እሷ ትሰራ ጀመረ። ታዲያ እህቷን ልታስተናግዳት ስትመጣ በተደጋጋሚ የሚጠጣ ነገር እንድታዝ ትጠይቃት ነበረ። ታዲያ እሷ የሚጠጣ ነገር ለማዘዝ ስትነሳ ሶዮክን እህቷን ቢዚ እንዲያደርግላት ትናገር ነበረ። ከቀናቶችም በኋላ እሱ የቀድሞ ፍቅረኛ የምታገባበት ቀን ደርሶ ነበረ። እዛም ሁለቱ ፍቅረኛሞች መስለው ይሄዳሉ። ታዲያ የቀድሞ ፍቅረኛው የሙሽራ ቀሚስ ለብሳ እንኳን ደስ አለሽ ለማለት ሄዶ ነበረ። ከሰዓታትም በኋላ ፕሮግራሙ ሊያበቃ ሲል ሙሽሪት አበባ እየወረወረች ነበረ። ልክ ቦራ ልትይዘው ስትል ግን የሳንጊን የድሮ ሚስቱ አበባውን ቀምታት ነበረ። ከፕሮግራሙም በኋላ ወደ ቤት ይሸኛታል። ታዲያ እሷም ስራዋን በጨረሰችበት ጊዜ ድሮ የተነሳቻቸውን ፎቶች ትመለከታለች። ሊፍት ውስጥ ጥቁር ቀሚስ ለብሳ ከኋላ የተመለከተችው ሶዮክን ነበረ። ታዲያ እኔ ከጓደኞቿ ጋር መጀመሪያ ያያትን ቀን ሲናገር እንዳልዋሸ ነበር የተረዳቸው። እሱም ሌሊት ላይ ስልክ ይደውልላታል። ለምን በሌሊት ስልክ እንደደወለ ከዛ ባሻገርም ፎቶ ላይ ከጀርባ እንዳገኘችው ትናገራለች። እሱም የደወለበት ምክንያት ማንኛውም ነገር ከፈለገች እሱ መጠየቅ እንደምትችል ለመናገር እንደሆነ ያሳውቃታል። በዚህ ንግግሩ ብቻ እሱን ስታገባው ራሱ ባይምሯ እየሳለች ነበረ። ከዛ ጊዜ በኋላ ደስተኛ ሆናለች። ወደ ድሮ ሬዲዮ ጣቢያም ለመመለስ አስባ ነበረ። ይህንን የሚያሳይ ፖስት ባደረገችበትም ጊዜ የተመለከተው የቀድሞ ፍቅረኛ ጆሆን ነበረ። ከሷ ጋር መለየቱ በጣም እየቆጨው ነበረ። ታዲያ እሷም መጀመሪያ የምትቀላቀልበት ቀን ላይ እየደወለችለት ለሶዮክ ነበረ። ለምን እንኳን ደስ አለሽ እንዳላላት ትጠይቋለች። እሱም እንደረሳ እያስመሰለ ነበረ። ነገር ግን ወደ መኪናው እየገባ ወደ እሷ እየሄደ ነው። በዚህም በመርሳቱ ከተናገረችው በኋላ ወደ ውስጥ ትገባለች። ፕሮግራሟንም ከጨረሰች በኋላ ትወጣለች። ወደ ውስጥም ስትገባ የተመለከተችው እቅፍ አበባ ነው። በእርግጠኝነት ሶዮክን የሰጠኝ ብላ ነበር ያሰበችው። ውስጥም ገብታ አስተያየት እየሰጠች ነበረ። ታዲያ ስለ ቀድሞ ፍቅረኛሞቹ እያወራች ነበረ። ቀድሞ የተተወ ወንድ ድጋሚ ወደ ህይወት መመለስ እንደሌለበት እየተናገረች ነው። ያኔ ስልክ መሀል ላይ ይገባላቸዋል። የገባውም የቀድሞ ፍቅረኛዋ ጂሆን ነበረ። በዚህም ሲናገር የነበረው ከቀድሞ ፍቅረኛው ጋር እንደተለያየ አሁን ግን እንደቆጨው በዚህም ወደ እሷ ለመሄድ መንገድ ላይ እንደሆነ ነበረ። በዚህም ግን እሷ ስትመክረው የነበረው መሄዱ ልክ እንዳልሆነ ነበር። በዚህም በምትናገርበት ጊዜ እሷ ልክ እንደ ድሮ ስለ ፍቅር አውቃለሁ እንደማትል ልቧ እንደተሰበረ በተሰበረበት ጊዜ ግን ብዙ እንደተማረች ከዛ ባሻገርም አንድ ወንድ እንደረዳት እየተናገረች ነው። የሷን ሬዲዮ ፕሮግራም እየሰማ የነበረው ሶዮክ ስለሱ እያወራች እንደሆነ በማሰብም ፈገግ ብሎ ነበረ። ታዲያ ስትወጣም ያንን እቅፍ አበባ ይዛ ነበረ። ጆሆንም መንገድ ላይ ቆሟል። በዚህም አብረው እንዲያወሩ ነበር የጠየቃት። ድራማ እንዳይፈጥርም ወደ ሌላ ቦታ ለመሄድ ያስባሉ። ታዲያ እሷ መኪና ውስጥ ስትገባ ሰርፕራይዝ ሊያደርጋት የመጣው ሶዮክ ተመልክቷት በጣም ቀንቶ ነበረ። ከቀድሞ ፍቅረኛዋ ጋርም ቁጭ ስላለች በዚህም የተናገረው ነገር ሁሉም ነገር እንደቆጨው አብረው እንዲመለሱ ነበረ። እሷ ግን ፍቃደኛ አልነበረችም። ቤትም ከገባች በኋላ መልእክት አላከላትም። ለምን እንዳላከላት ግራ ገብቷት ነበር። በቀጣይ ቀንም እንደተለመደው ካፍቴሪያ ውስጥ ቁጭ ብላ በነበረበት ጊዜ ለስራ የመጣው ሶዮክ ነበረ። ታዲያ ፕሮግራሟን እንደሰማት ጠይቋለች። እሱም እንደሰማ ነገር ግን ለምን እንዳልደወለላት እየጠየቀችው ነበር። ያኔ የመጣው የቀድሞ ፍቅረኛዋ ጆሆን ነበረ። በዚህም ቦሚ ሊያናግራት ሲመጣ ቦሚ በጣም ተናዳበታለች። ያኔ የተመለከተው ጂንሆ ምናልባት የእሷ የቀድሞ ፍቅረኛ ነው ብሎ በማሰብ እሷ ጋር ከሄደ በኋላ ያሁኑ ፍቅረኛ እንደሆነ ይናገራል። በዚህም ቦሚ ዝም እንዲልና የቦራ የእህቷ የቀድሞ ፍቅረኛ እንደሆነ እየተናገረች ነው። በተዘዋዋሪ ግን ሁለቱ ፍቅረኛሞች እንደሆኑ ተናግሮ ነበረ። ጂንሆንም ቀጥታ ሄዶ እሷ አጠገብ ከተቀመጠ በኋላ ሶዮክን ለማስቀናት እየሞከረ ነው። ሶዮክም እንዲያወሩ ጥሏቸው ወጥቶ ነበረ። በዚህም የተነሳ እሷን ካወራት በኋላ ሶዮክን ለማናደድ ወደ ውጭ ይወጣል። ሶዮክንም የጠየቀው ቦራን እንደሚወዳት ነበረ። ታዲያ ሶዮክ ምንም አልመለሰም፣ ፈገግ አለ እንጂ። ወደ ውስጥ እሱ ከወጣ በኋላ ከተመለሰ በኋላ እሷ ስላወሩት ነገር እየተናገረች ነው። መስማት አስፈላጊ እንዳልሆነ ሶዮክ ያሳውቃታል። ውጭም ወጥቶ አበባ ነበር ያመጣላት። ይሄ አበባ ለእሷ የገዛው ቢሆንም የተገዛው ከድርጅቱ እንደሆነና እንኳን ደስ አለሽ ነበር ያላት። ቦሚ ሱፐርማርኬት ውስጥ ነበረች። በዛ ሰዓት የተመለከተችው የሴቶች ንጽህና ፓድን ነበር። ታዲያ ፔሬዷ እንዳልመጣ ትረዳለች። በዚህም የእርግዝና ምርመራ ስታደርግ እርጉዝ እንደሆነች ነበር
ያረጋገጠችው። ታዲያ ጂንሆን ምን እንደሚያደርግ ስትጠይቀው እንደምታገባው ነበር ያሳወቃት። በዛ ሰዓት ሁለቱ ዛ ድብቅ ክፍል ውስጥ በነበሩበት ጊዜ ድምጽ የሰማችው ዩጆንግ ነበረች። በመናደድም እንደ ድንገት አንድ ድብቅ ክፍል ስትከፍት የተመለከተችው ጂንሆን ነው። ታዲያ እሱንም በንዴት ከየት እንደመጣ ትጠይቋለች። ባሏ ጂውም ሲናገር የነበረው እዛ ካፌ ውስጥ ለራሱ የሚሆን ትንሽዬ ቦታ እንደሰራ ነበረ። ወደ ውስጥ ገብታም ትመለከታለች። አሁንም ማንኮሻኮሽ ስትሰማ የከፈተችው ዩጆንግ የተመለከተችው ቦሚን ነበረ። ታዲያ ቦሚ ስትወጣ ደግሞ አብራ ይዛ የወጣችው በእጇ ያዘችው የእርግዝና መመርመሪያ ነበረ። እርጉዝ እንደሆነች በተረዳችበትም ጊዜ ዩጆንግ በመደናገጥ ለቦራ ልደውል ነው። በዚህም ታስቆማታለች። በእጇ የያዘችውን ፒኤስ እንደምትጥለው ቦሚ እያስፈራራች ነበረ። የዩጆንግ ባል ጂውም እንድታቆም ነበር የነገራት። ታዲያ ለእህትየው በተደወለበት ጊዜ ቶሎ ብላ ዩጆንግ እህቷ እንዳረገዘች ልትናገር ስትል ቶሎ ብላ ቦሚ ስልኩን ዘግታው ነበረ። ቦማይንም ለማግኘት ቦራ ትሄዳለች። በእህቷ ነገር በጣም ተናዳባት ነበረ። በዚህም ወደ ቤት ቀጥ ብላ እንድትሄድ ትእዛዝ ትሰጣታለች። በቀጣይ ቀንም መጽሐፏን ስለጨረሰች የሄደችው ወደ ድርጅቱ ነበረ። ኮፒውንም እንደምታመጣ እየተናገረች ነው። ታዲያ ሶዮክ ግን በነገር ሸነጥ እያደረጋት ነበረ። አሁን የድሮ መኪናዋን መጠቀም እንደጀመረች ይጠይቃታል። ይሄ ማለቱ ከጂሃን ጋር እንደተመለሰች ነበረ። እሷም ከድሮ መኪናዋ ጋር የድሮ መኪናዋን መጠቀም እንደምትፈልግ ባይሆን አሁን አዲስ ይዣለው ብላ የሚያንገራግር መኪና እንደሚሻላት እየተናገረች ነው። ይሄን ማለት የፈለገችው ሶዮክ ስሜቱን ስላልተናገረ ነበረ። በዚህ የተነሳ እርስ በርስ ይጨቃጨቃሉ። ታዲያ ጓደኞቻቸው የመስሪያ ቤት ሰራተኞች እንዳለ ንግግራቸውን ሰምተው ነበረ። ያኔ ተናደው የወጣው ሶዮክ ነው። ከዚህ በኋላ ከሷ ጋር እንደማይሰራና እንደማይግባባ ይናገራል። እሷም ተከትላ ትወጣለች። ከዚህ በኋላ እዚያ አሳታሚ ድርጅት ውስጥ እንደማትሰራና እንደለቀቀች ነበር የተናገረችው። ቤትም እህቷን ቦሚን ባገኘችበት ጊዜ ቦራ ተቻኩላ የማትወደውን ሰው እንድታገባ እንደማትፈልግ እየተናገረች ነው። ቦሚ ልትሰማት አልፈለገችም። ታዲያ እሷና ጂንሁ መለየት አለባቸው ስላለች በቦራ አኩርፋ ነበር። በዚህም ስልክ ስትደውልለት እንዳዘነች የተረዳው ጂንሁ የምትወደው ምግብና መጠጥ ይዞላት ይመጣል። ስለሚንከባከባት ቦሚ ደስተኛ ነበረች። የከፋውም ሶዮክ ከጓደኛው ሳንጊን ጋር ሆኖ እየጠጣ ነበረ። ታዲያ እሱ በሰከረበት ጊዜ ሳንጊን ጥሎት ይሄዳል። ይሄንን ያደረገው ለቦራ እንደሚደውል እርግጠኛ ስለሆነ ነበረ። በዚህም በስካር መንፈስ ይደውልላታል። መታ እንድትወስደው ነበር የጠየቃት። መጀመሪያ ላይ እምቢ ብላ ነበረ። ድጋሚ ግን በተደወለበት ስልክ የደወለው አስተናጋጁ ነበረ። ሊዘጋ እንደሆነ ቦታው ስትሰማ እሺ ብላ ይዛው ትወጣለች። ታዲያ መኪና ውስጥም ታስገባዋለች። ወደ ራሱ አፓርተማ እየወሰደችው እያለ ሲናገር የነበረው ከቀድሞ ፍቅረኛዋ ጁሃን ጋር እንዳትመለስ ነበረ። በስካር መንፈስም ሆኖ እንድታቅፈው ይጠይቃታል። እሷም አቅፋ ነበር ያበረታታቸው። ወደ ቤትም ወስዳ ታስተኛዋለች። ታዲያ ቤት ውስጥ በነበረችበት ጊዜ የተመለከተችው ካርድ ነበረ። ያኔ ወደ ሬዲዮ ስቴሽኑ ስትመለስ የእንኳን ደስ አለሽ ደብዳቤ አዘጋጅቶ ከዛ ባሻገርም በብዕር ስሟ ዲ የሚል ምልክት ያለው የአንገት ሐብል አዘጋጅቶላት ነበረ። ይሄንን አይታም ደስ ብሏት በቀጣይ ቀን ልታወራው ወደ ድርጅቱ ትመለሳለች። የሰጠችውም መጽሐፉን ነበረ። በቀጣይ ቀንም ትቀጥረዋለች። ስትናገር የነበረው እንደምትወደው እሱም እንደሚወዳት እንደሚያስታውቅ ነገር ግን እስካልተናገረ ድረስ እንዲህ እያመነታ አብራው መሆን ስለማትችል ከዚህ በኋላ ግንኙነታቸው እዚህ ላይ እንደሚያበቃና እሷም ስራዋ ላይ እንደምታተኩር ታሳውቀዋለች። እንዲህ ብለው ራሱ ስሜቱን አልተናገረም። ቤትም በገባችበት ጊዜ ጆሃን እራት እንዲበሉ ነበር የጋበዛት። እሷም እንደምትመጣ ትናገራለች። ጂንሁና ጂውም እያወሩ ነበረ። ታዲያ ከቦሚ ጋር መች ሊጋባ እንዳሰበ ጂው ሲጠይቀው ጂንሁ ሲናገር የነበረው አዲስ ዓመት መግቢያ ላይ እንደሚጋቡ ነበረ። ሶዮክም የሷን መጽሐፍ ቁጭ ብሎ እያነበበ ነበረ። በዚህ ሰዓትም ስለ አንዳንዱ የልብ ስብራቷ ጽፋለች። ከዛ ባሻገርም በህይወቷ ሌላ ወንድ እንዳጋጠማትና እሱ ደግሞ ፊቱ ላይ እርግጠኝነት እንደማይታይ እንደሚወዳት እንደምታስብ እሱ ግን ከአፉ ቃል እንዳላወጣ ስለሱ ሁላ ጽፋ ነበር። አንብቦም በጨረሰበት ጊዜ እሷን ለማግኘት እየሮጠ ይሄዳል። ስልክም ቢደውልላት አታነሳም። እሷ በዛ ሰዓት የነበረችው የቀድሞ ፍቅረኛዋ ጁንዋን ጋር ነበረ። በዚህም ቁጭ ብሎ ካወራት በኋላ ቀለበት ያወጣል። እንደጸጸተውም እየተናገረ ነበረ። እሷም ቀለበቱን ከዘጋች በኋላ ከዚህ በኋላ እንደማትወደውና እንዳረፈደ ነበር የተናገረችው። ያኔ የሱ ሌላ ፍቅረኛው ነበር የመጣችው። በዚህም ከመጨቃጨቋ በፊት ቦራ ይቅርታ ከጠይቀች በኋላ እንድትሰድበው ለልጅቷ ምልክት ከሰጠቻት በኋላ ጥላ ትሄዳለች። ከዛም ማዝና በወጣችበት ጊዜ ከጀርባ የሆነ ሰው ነበር የነካት። ሶዮክ ነበረ። በዚህም እጇን ልቡ ላይ ካደረገ በኋላ ልቡ የሚመታው ለሷ እንደሆነ በጣም እንደሚወዳትና አብረው መሆን እንዳለባቸው ነበር የነገራት። በዚህም ይስማታል። ከዛ ቀን ጀምሮ በጣም የሚዋደዱ ፍቅረኛሞች ሆነው ነበረ። አብሶ ጂንሆና ቦሚ ሁለቱን አንድ ላይ ሲያያቸው ከዚህ ቀደም ሁሉ የሚጣሉ ሰዎች ስለሆኑ እንግዳ ነገር ነበረ። በቀጣይ ጊዜም አዲስ ዓመት ስለደረሰ ሁሉም አንድ ላይ ይሰባሰባሉ። ፍቅረኛሞች
ቤተሰቦች ደስተኛ ሆነው ነበረ። በመቀጠልም ጂንሁና ቦሚ ሱፍና የሙሽራ ቀሚስ አድርገው ይመጣሉ። ታዲያ እንደተጋቡም ተናግረው ነበረ። ለቦራም ስጦታ የሰጣት ሶዮክ ነው። በከፈተችውም ጊዜ ውስጡ ቀለበት ነበረ። በደስታም ቀለበቱን ያደርግላታል። እሷም ደስተኛ ሆና እንደምታገባው ተናግራ መጽሐፏም ታትሞ እጅግ በጣም ስኬታማ ሆኖ ነበረ። በአንድ እትም ብቻ ሌሎች 3 እትሞች እንደሚያስፈልጉ እየተመለከቱ ነው። እነ ሳንጊን ራሱ ደስተኛ ነበሩ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።